ዓመት አላወራም አውርቼ እሰጣለሁ። አንተ ደግሞ ልክ ስታወራ ጣልቃ ገባብን ትናገራለህ ማለት ነው። ልብ በሉ ወገኖች፣ ኢየሱስ ክርስቶስ መስዋዕቱና ጸሎቱ ኢየሱስ ክርስቶስ ያቀረበው ጸሎትና ኢየሱስ ክርስቶስ ያቀረበው መስዋዕትነት ኤክስፓየርድ አድርጓል ብለው የሚያምኑ ሰዎች አሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። ቤተክርስቲያኒቱ ደግሞ ኖ ብላ ደግሞ የምትልበት ቦታ አለ በመጽሐፏ ላይ አሁንም ጭምር ይሰራል ብላ የምትል ማለት ነው። ለምሳሌ በዮሐንስ ወንጌል መጽሐፍ ምዕራፍ 17 የአንድምታ ትርጓሜ ላይ ከዚህ ምዕራፍ አንድ ምዕራፍ ስንገለብጥ ባለው አንድምታ ትርጓሜ ላይ ኢየሱስ ክርስቶስ አሁንም እንኳን በሰማያት ሆኖ ያ አንድ ጊዜ ያቀረበው መስዋዕትነትና አንድ ጊዜ የጸለየው ያቀረበው ልመና ወደ አብ ያቀረበው ልመና የዘላለም ልመና ነው፣ አሁንም ይሰራል ብላ ታምናለች ማለት ነው። አብዛኞቹ ኦርቶዶክሳውያን ግን ይህንን አያምኑም። አሁን ኢየሱስ በሰማያት ተቀምጦ ባለበት አንድ ጊዜ ባቀረበው መስዋዕትነት አንድ ጊዜ በጸለየው ጸሎት አሁን በሱ በኩል ይታረቃሉ ብለው ሰዎችን አያምኑም በጣም ብዙዎቹ። ለምን? አውጣኪያውያን ስለሆኑ መናፍቃን ስለሆኑ ነጠላ የለበሱ ማተም ያሰሩ ስንት አሉ ውሉደ ዲያብሎስ የሚባሉ ማለት ነው። የአውጣኬን ትምህርት የጠጡ እዛው ደግሞ ቤተክርስቲያን ሆኖ ደግሞ ጨርሼ እሰጥሃለሁ። ስለዚህ እኔ ጠየኩት ጥያቄ እነዚህ ሁለት በቁጥር 23 እና ቁጥር 26 ላይ በዚያን ቀን የተባሉት የትኛው ቀን ላይ ነው? በዚያን ቀን ከኔ አትለምኑም ብሏል። አንድ በዚያን ቀን በስሜ ትለምናላችሁ ብሏል። እዛ በእኔ አትለምኑም ብሏል። እዚህ ደግሞ በስሜ ትለምናላችሁ ብሏል። ቀኑን ንገረኝ። በዚያን ቀን አሁን ነቢያት ኪዳለ ቆይ አድምጠኝ። ነቢያት አሁን በዚያን ቀን እንዲህ ይሆናል እያሉ ትንቢት ተናግረዋል። የመጻኢ ጊዜ ይመስለኛል በነቢያቱ አባባል። በብሉይ ኪዳን ላይ ይሄ ቃል በጣም በተደጋጋሚ ተነግሯል። አዲስ ኪዳንም ላይ አለ። በእርግጥ ግን በዚያን ቀን የሰራዊት ጌታ እግዚአብሔር እንዲህ ያደርጋል እያሉ ሲናገሩ ነበር ነቢያት እግዚአብሔር ትንቢትም ማለት ነው። እዚህ ዮሐንስ ወንጌላዊው በዚያን ቀን በስሜ ትለምናላችሁ አለ። እዚህ ደግሞ ቁጥር 23 ላይ ደግሞ በዚያን ቀን በስሜ አትለምኑም አለ። ይሄ ቀን ምን ማለቱ ነው? አንዴ ትለምናላችሁ፣ አንዴ አትለምኑም እያለ ነው። የቱ ጋ ነው አትለምኑም ብሎ ያላቸው? የቱ ጋ ነው ትለምናላችሁ ያላቸው? ነገረን። ቴንክ ዩ ቀኑን ሁሉ ንገረን። በዚያን ቀን የተባለው መቼ ነው? በዘመን ፍጻሜ ወይስ መቼ ነው? ንገረን። ቴንክ ዩ። ያሁን አንተ ቀጥል። እግዚአብሔር ይስጥልኝ። እኔ እንደነገርኩ በሀሳብ ተስማምቻለሁ። ሁለቱንም ከሞቱ በኋላ ባለው ወደ አባቱ ከሄደ በኋላ አይለምንም። ዜር ኢዝ ኖ ሪዝን ለመለመን። ሪዝኑ የነበረው ሰዎች ከእግዚአብሔር ዘንድ ወጥቶ መምጣቱን እንዲያምኑ ነበር የሚጸልየው። ሁለተኛው ሪዝንስ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ዓለምን ትቼ ደግሞ ወደ አብ ሄዳለሁ አለ። ወደ ቀደመ ክብሩ ገባ። ሁለቱንም ሪዝኖች ለእኛ ስለ ትሕትናው ነገረን እንጂ ባይነግረንም በቂ ነበር ቃሉ። ግን ከነ ምክንያቱ አቀርቦልናል። አይለምንም ብለን ነው ምናምን። አሁን ደግሞ እኔ ጥያቄ ሊሆን የሚገባው ለሌላውም ቢሆን ሮሜ 8 ላይ እኮ ተመሳሳይ ቃል አለ። ከሞተ ካረገ በኋላ አልመለስክልኝም። የጠየቁን ጥያቄ በዚያች ቀን አንዳች አትለምኑምና በዚያች ቀን በስሜ ትለምናላችሁ ብሎ ያለው የቱ ጋ ነው? አንዴ ትለምናላችሁ፣ አንዴ አትለምኑም። ለአስረኛ ጊዜ እየነገርኩ እኮ ነው። በዚያን ቀን የተባለው ከትንሳኤው በኋላ ነው አልኩ። ወደ ሰማይ ካረገ በኋላ ነው። መረጃ ስጠኝ እንደዛ ብሎ የተረጎመ ከቤተክርስቲያን። ይሄው አንብቦ ይሄው የምላችሁ አይደለውም። እንትኑ አስተካክለው ስክሪኑን ልጨርስ ላንብብልህ። ከፍ አድርገውና ስለናንተ አብን ምለም አይደለውም። ከፍ በልልኝ። ኖ ከፍ አድርገው ወደ ላይ። ኖ ወደ ታች ማለት ነው። ሶሪ እኔ ወደ ላይ ስለ ወደ ታች እያደረገው ወደ ታች አድርገው። አይ ዶንት ኖ እንዴት እንደምትገልጸው። ስክሮል አፕ አድርገው ወደ ላይ ከፍ አድርገው። ይሄን የፈለከው ወይስ ይሄኛው ነው? አዎ ከፍ አድርገው። አላቀለምከውም እና ከስር ነው ያለው። ኦኬ። ሪዝኑ ሲናገር ምን አለ? እናንተ ስለወደዳችሁኝ አለ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና። ይጸልይ የነበረው ለዚህ ነበር ወይ ነው? ቀደምም ጠይቀዋል። ትክክለኛ ጥያቄ ነው። ሪዝኑን ሌላው ይጸልይባቸውን በሙሉ ቦታዎች እናያለን። ሲጸልይ ይህ ድምፅ ስለእናንተ መጥቷል እንጂ ስለኔ አይደለም እያለ አልዓዛርንም ሌሎችንም በኋላ ለትምህርት እናነሳዋለን። ሁለተኛው ሪዝን ግን ቆይ አታጥፋው፣ ወደ ከፍ አድርገው። ከአብ ወጥቼ ጨርሳት 28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁና ደግሞ ዓለምን እተዋለሁ፣ ወደ አብ ሄዳለሁ። በቃ ደን 4 ነጥብ። በቂ ሪዝን የሰጠን ነው። አይ ይማልዳል እንበል፣ በቃ ክርስቶስን አንሰማም እንበል በልና
ወደ መስቀል ሲወጣ ነው ብለህ ነበር ቀደም። ቆይ ወንድም አለም አየሁ አይደል? ቆይ ወደ መስቀል ሲወጣ ነው አልከኝ ቀደም። ነገርን በመቀላቀል አንሰብክም፣ ወንጌልን በመቀላቀል ስለሚል ራስን ያልከኝ ወደ መስቀል ሲወጣ እኔ ከፍ ከፍ ባልኩ ጊዜ ሁሉም ይሄ ገብቶሃል ወይ? ወደ ሁለተኛው ለመሄድ ይሄ ገብቶሃል? ተስማምተናል። ፕሊዝ እኔ ወደ መስቀል እኔ ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ ብሏል ብለህ ይህንንም ስለሞቱ ተናገረ። ይህንም ስለሞቱ ተናገረ ብሎ የሚለውን ቃል ጠቅሰህ ከዛ ምን አልክ? ኢየሱስ አሁን አያማልድም ነው ያልተባለ ነው። እንደሱ እንደዚህ ነው። ስለሱ እንመጣለን። ኮንፊውዝ ካደረገ እውነት ነው። ኦልሬዲ እዚህ ላይ ተስማማን። ክርስቶስ እንደማይማልድ ተስማምተናል። ተስማማን። ይህን ቃል አትቀበልም? ቆንጆ አማላጅ ነው ኢየሱስ ክርስቶስ። ይህንን ትቀበላለህ አትቀበልም? እኔ አላማልድም ያለበትን ትቀበለዋለህ አትቀበለውም? አታውቀውም አንተ። ስለዚህ ትቀበለዋለህ። እንደማም ሚዩት ያርኩ እኔ ነኝ። ደግሞ አሁን አንተም ብሎ አናዳጅ ወዳጄ ሚዩት አድርግ። ኦኬ አሁን አንተም ብሎ ፖለቲካ ልሰራ ማለት ነው አይደል? መናደድ አይጠበቅብህም። መናደድ እንኳን አንተ አይደለም አባቶችን አሰልፌ የማንጫጫ ሰው ነኝ። አልተናደድኩም። ፕሮቮክ አታድርግ። እሺ ሚዩት አድርግ። ኦርቶዶክስነት ማለት አመፀኝነት አይደለም። ሚዩት አድርግ። እሺ ሀገር ላይ ኤርሚያስ ብለን ደግሞ ያንተን እናንብብ። አራታው ገድ እኛ ይበቃናል። እኔ አሁንም ስለዚህ ምን አለ ቀደም የተናገረው ላይ ማለት አመፀኝነት ማለት እንደዚህ ነው። አየህ አስሬ ማይክ ከፍታል ማለት ነው። እኔ እስከማውቀው ድረስ ኦርቶዶክስነት ማለት አመፀኝነት አይደለም። ግን ሚዩት አድርጉ ተብለው እንኳን ሲባሉ አያደርጉም። እዚህ ቅድም የተናገረው የነበረው ወደ መስቀል ሲወጣ ስለ ሞቱ ነው የሚናገረው። እኔ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ ብሏልና ስለዚህ ኢየሱስ አማላጅ አይደለም ብሎ የሚለውን ቃል ሊያጠናክር ነበር የመጣው ማለት ነው። ግን ያጠናክረውን አጠናክራለሁ ብሎ ያለውን ቁጥር 23 ላይ በዚያን ቀን ያለው የትኛው ነው ብዬ ስለው አንዴ መስቀል ላይ ሲወጣ ነው አለ፣ አንዴ ደግሞ ወደ አብ ሲገባ ነው አለ። እንዲህ ነው እንደዚህ ድብልቅልቁ የወጣ ማለት ነው። ኦኬ በዚያን ቀን ከኔ አንዳች አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ካለ በኋላ በዚያን ቀን ደግሞ በስሜ ትለምናላችሁ፣ እኔም አብን እንድለምን የምላችሁ አይደለም ብሎ አለ። ግን ኢየሱስ አብን አይለምንም ብሎ የሚለው ትምህርቱ አብ ኢየሱስ ክርስቶስን አይለም ብሎ የሚለው ትምህርታቸው በራሳቸው መጽሐፍት ላይ በመጽሐፍ ቅዱስ ላይ ይሄን ስታዩት ይደነግጣሉ። ኦርቶዶክስ ሽንት በሽንት ነው የሚሆኑት። ቁጥር 15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አጽናኝ ብሎ የሚለው በግሪክ ቋንቋ ጳራቅሊጦስ ማለት ነው ብሎ ይላል ማለት ነው። ኦኬ ይህን ቃል ጠቅሶ ነው ቅዱስ ያሬድ ቅድም እሱ አያውቀውም። በእርግጥ ቅዱስ ያሬድ በመጽሐፈ ዚቆ መዝሙር ላይ ማነው ዳግም ትባል ሰው የዚህ ቤት ደጋግመህ ለመላክ ትፈልጋለህ? ነው አትላክሽ ወንድማችን ዳግም የምትባል ማለት ነው። የዛ የመናፍቁን ሰውዬ ፕሮፋይል ፒክቸር ያስቀመጥክ እጄት አትላክ። ቴንክ ዩ ኦኬ። እኔ አብን እለምናለሁ ብሎ ይሄው እዚህ ጋር ይናገራል። መንፈስ ቅዱስ እንዲሰጣችሁ አብን እለምናለሁ። እሺ ይህንን ጽሑፍ ይዛ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅዱስ ያሬድ መጽሐፈ ዚቆ መዝሙር ላይ ቅድም ደጋግሜ የተናገርኩትን ቃል ብለው የሚሉት ማለት ነው። ኦኬ ሀበ እስእል ምህረተ በእንተ እልያየ የኔስ ስለሆኑት ምህረትን ወደምለምንበት አርጋለሁ። ምህረትን ምን ወደምለምንበት። ከዚህም ተነስታ ነው ቤተክርስቲያን ኢየሱስ በሰማያት እንኳን በአብ ቀኝ ሆኖ ይለምናል ብላ የምትለው በቤተክርስቲያኒቱ መጽሐፍቶች ላይ ሁሉ ጭምር ማለት ነው። ኦኬ አዎ ቅድም ብፁዕ አምላኩ ራሱ እንኳን እኮ ነገረን አይደል? ምን አለ? ኢየሱስ በዳግም ምጽአቱ ሲመጣ ራሱ ይለምናል ብሎ ወንድሞቼ፣
የዛሬውን ቪዲዮ በደንብ ቆርጣችሁ አስቀምጡት። ኢየሱስ ዳግም ሲመጣ ይለምናል ብሎ ዳግም ሲመጣ ሊፈርድ ብቻ አይደለም የሚመጣው፣ ሊለምንም ነው የሚመጣው። በማ ላይ ነው የሚፈርደው? በኃጢአተኞች ላይ። ለማን ነው የሚለምነው? ለኃጢአተኞች። ልመናውን አልጨረሰም? አዎ አልጨረሰም። ገና ዳግም ሲመጣ እዚህ መሬት ላይ ሆኖ አብን ይለምነዋል። በማ ትምህርት? በኦርቶዶክስ። እንዲህ አይነት ወንድሞቼ፣ እንዲህ አይነት የበሰበሰ የጨቀየ የስህተት ትምህርት ይዛችሁ ኢየሱስ ዳግም ሲመጣ በዳግም ምጽአቱ ለኃጢአተኞች ይለምናል ብሎ ያለን ብፁዕ አምላክ ወንድማችን ነው። ዛሬ መምህር በረከት ነው እንደዚህ ብሎ ያለው። ኦኬ ወንድሞች ናቶች፣ መምህር በረከትና ብፁዕ አምላክ ናቸው ይህንን ቃል የተናገሩት። ስለዚህ የኦርቶዶክሱ ኢየሱስ ዳግም ሲመጣ ይለምናል፣ ይጸልያል፣ ወደ አብ ይጸልያል። መሬት ላይ መጥቶ ይጸልያል ወደ አብ። አብ ሆይ ገሃነመ እሳት የገቡትን አውጣቸው ይላል። ማን ያስገባቸው? ኢየሱስ ራሱ። ምን ብሎ? በማቴዎስ 25 እና በትንቢተ ዳንኤል መጽሐፍ ምዕራፍ 12 መሰረት ፈርዶ ማለት ነው። ፍርድን ሁሉ ለወልድ ሰጠው ይሌለ። አዎ ከፈረደ በኋላ መልሶ እንደገና ፈርዶ ጌታችን ኢየሱስ ክርስቶስ ከፈረደ በኋላ ሲኦል ከጨመራቸው በኋላ ሄዶ እንደገና ደግሞ አብን ይለምነውና ከሲኦል ያወጣቸዋል። ይሄ ነው የኦርቶዶክስ ትምህርት። በዚህና ልክ ወንድሞች እናቶቼ፣ በዚህና ልክ በዓለም ላይ የተሳሳተች፣ በዓለም ላይ ድፍረትን፣ በዓለም ላይ ድብን ያለ ሰይጣናዊ ትምህርትን የምታስተምር ከኦርቶዶክስ ቤተክርስቲያን የበለጠ ማን አለ? በነገረ ክርስቶስ ላይ እንደዚህ እጅና እግር የሌለው ተብሎ የሚባል አይነት ትምህርት ማለት ነው። እራሱ ፈርዶ ይታያችሁ፣ በዙፋኑ ላይ ቁጭ ብሎ በጎቹን ከፍየሎቹ ለይቶ ፍየሎቹን ወደ ገሃነመ እሳት ልኮ በጎቹን ወደ መንግስተ ሰማያት አስገብቶ እንደገና ደግሞ ገሃነመ እሳት የገቡትን እነዛ ኃጢአተኞች ፍየሎቹን መላእክትን ሂዱና አውጡልኝ አምጡ ብሎ ከዛ እሱ ደግሞ አብ ፊት ሄዶ እዚህ በምድር መጥቶ ማለት ነው ወደ ሰማይ እያንጋጠጠ አብን እባክህ እነዛ መንግስተ ሰማያት ማነው ሲኦል ማነው ገሃነመ እሳት የገቡትን ማርልኝ ብሎ አብን ይለምነዋል። ይሄንን ማን ያለው? መምህር በረከትና ወንድማችን ብፁዕ አምላክ እና ኦርቶዶክስ ቤተክርስቲያኒቱ ራሷ። አሁን አይለምንም ይሉሃል በሰማያት እንጂ ሲመጣ ግን ይለምነዋል ይሉሃል። ድሮ ቀድሞ በመምጣቱ ለምኗል፣ እሱ እኛም እናምናለን። አሁንስ በሰማያት አይለምንም ይሉሃል። ሐዋርያቱ ይለምናል ይላሉ። ዳግም ሲመጣስ ይለምናልም ይፈርዳሉ ይላል ኦርቶዶክሳውያን። እኛ ደግሞ ይፈርዳል ነው የምንለው። ኦኬ አዎ እንዲህ ነው መውጫ መግቢያ ማሳጣ ማለት ነው። ከላይ እስከታች ኤርሚያስ ተብሎ ሲባል እንዲነዝራችሁ ማለት ነው። በራሳችሁ መጽሐፍቶች እንድታፍሩ መስማር በመዶሻ እንዲመታ ኦርቶዶክስን በራሷ መጽሐፍት ነው እየደበደብናት ያለ ነው። በራሷ መጽሐፍ አባቶች በመጽሐፉት መጽሐፍት አንተ እየተቀጠቀጥክ ነው። እርግብግቢትህን፣ ቁርጭምጭሚትህን፣ አከርካሪህን ወገብ አገዳህ እየተመታ ነው ዓለም አደባባይ ላይ። ለምን ጴንጤን ስትሳደቡ ኖሯችኋል ብዙ ዘመን መጽሐፍ ቅዱስ አታነቡ። ደግመዋለሁ፣ መስማር በመዶሻ እንዲመታ ኦርቶዶክስ በራሷ መጽሐፍት ነው እየተመታች ያለችው። በራሷ መጽሐፍት ይገባሉ፣ ይመታሉ፣ ይወርዳሉ። በራሳቸው መጽሐፍት ነው ያሉት። ቤቱን የጫጫታ ቤት አታድርጉት። በስርዓት በማውራት በጣም ነው ማምነው። እልውን ግብግቡን ትግትጉን ትታ በስርዓት ገብተህ ካወራ እኔ 45 ደቂቃ አይደለም 1 ሰዓት ኦርቶዶክሳውያን ቢያወሩ ቁጭ ብዬ መስማት ትግስቱ አለኝ። ቁጭ ብዬ ጌታ ኢየሱስ ምስክር አልኩ እስክትገረም ድረስ። የምትናገረውን ግን ሪከርድ አደርገዋለሁ፣ የምትናገረውን እጽፈዋለሁ በማስታወሻ። 1 ሰዓት ግን አውርተህ ስታበቃ 1 ሰዓት ሙሉ የሚፈጅ ጥያቄ ጠይቃለሁ ከተናገርከው ላይ ማለት ነው። ምክንያቱም የባጤ ቋጡን ስለምታወሩ እርስ በርሱ የማይገናኝ እርስ በርሱ የሚታላተም መጽሐፍ ቅዱስ ላይ አስታርቄ እናገራለሁ ብለህ ብትል የተጻፈው ከዜማ መጽሐፍት ጋር ይጣላል የመጽሐፍ ቅዱሱ። እናንተ እኮ አንድ መጽሐፍ ኖሯችሁ ቢሆን ኖሮ ጥሩ ነበረ። እንደኛ እኛን እኮ ከጠይቀን በመጽሐፍ ቅዱስ ብቻ ነው የምጠይቀን።
እናንተ ግን በመጽሐፍ ቅዱስ ብቻ እንዳትጠይቁ። መጽሐፍ ቅዱስ ብቻ አይደለም መጽሐፍቶቻችሁ፣ አንድ መዓት አሸንክታ ባላችሁ ብዙ አይቻለሁ መሰለኝ። ና ግባ ከቻልክ። አንድ መዓት መጽሐፍቶች አሏችሁ። ወይ መጽሐፍቶቹን አስወግዱና በመጽሐፍ ቅዱስ ብቻ እንተማመናለን። ኦኬ፣ ወይ መጽሐፍቶቹን አስወግዱ። ሁሉን አማረሽ ገበያ አታውጧት እንደሚባለው አይነት ነገር ሆኖባችኋል። አሁን እናንተ ሁሉም ነው፣ ድርሳኑም፣ ገድሉም፣ ታምራቱም፣ መጽሐፍ ቅዱሱም፣ ብሉይ አዲስ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ ትውፊቱ፣ ሊቃውንቱ፣ አዛውንቱ ብለህ ትለናለህ። በሁሉም ግን እርስ በርስ የሚጋጭ ትምህርት ነው ያላችሁ። የኔ ክፋት ደግሞ በዛ ቤተክርስቲያን ማለፌ ነው። አየህ፣ ክፋት ብለህ ካልክ በዛ ቤተክርስቲያን አለፍኩ፣ በዛ ቤተክርስቲያን አደግኩ፣ በዛ ቤተክርስቲያን አገለገልኩ። ስለዚህ እኔ ጋር መታ አታምታታም ስልህ እምልህ ለዚህ ነው። አታምታታም የሆነ ነገር ስትል ጸሎት ታግዘ ቡራኬው ተድረሰኝ ብዬ እንዳያኔው ጅላጅል አይደለሁም። እጠይቅሃለሁ ቀበቶ እስኪፈታ ድረስ ጥያቄ እጠይቅሃለሁ። አንተም ትጠይቀኛለህ። ብያለሁ የሚባል ነገር አይሰራም። ታብራራለህ። በአማርኛም እንጠይቃለን፣ ከቻልክ በግዕዙም እንጠይቃለን። ካልሆነ ግሪክ ላይ ሄደ የግሪክ አዋቂዎችን አምጥተህ እኛም እንጠይቃለን፣ አንተም ትጠይቃለን። መፋታት የሚባል ነገር የለም በቀላል። ያው ብዙ ቀን ሲጠየቁ እቺ ቤተክርስቲያን ምን አደረገቻችሁ? ብራና ዳምጣ ቀለም በጥብጣ አገር የሰራች ቤተክርስቲያን ይላሉ። በበጠበጠችው ቀለም በጻፈችው ፊደል ትውልዱን እየገደለች ነው። ምን አልክ ኤርሚያስ? በበጠበጠችው ቀለም ፊደል ጽፋ ገድላትና ታምራትን ድርሳናትን ጽፋ ትውልዱን ወደ ሲኦል እየከተተችው ነው። ቀለም በጥብጣ ብራና ዳምጣ ይላል። ብራና ዳምጣ ቀለም በጥብጣ እውነትም ጭምር አይደለም የጻፈችው። አንድ ማስተት ነው የጻፈችው በብራና ላይ አንድ ጽፈት ነው የጻፈችው በገድላት በድርሳናቷ በታምራቷ ላይ። እርስ በርስ የሚጣላ እርስ በርስ የሚጋጭ ከመጽሐፍ ቅዱስ ጋር የሚጋጭ ነገረ ድነትን የሚያበላሽ ነገረ ክርስቶስን ትምህርተ ስጋዌን የሚያበላሽ ነገረ ድነትን ትምህርት ጉድጓድ የገተተ ስንት ጽሁፍ ነው ያላችሁ እናንተ? ስንት ጽሁፍ እንዲህ ማወራህ አንብቤ ነው። በስራ በለው እንኳን ከሌላ ወገን ሰምቼ አይደለም። መጽሐፉ እጄ ላይ ስላለ እያንዳንዱ መጽሐፍት አንብቤ አንዱን አስማማለሁ ብለህ ስትል ሌላው ይቀደድብሃል። አንዱን እስፋለሁ አንዱን ለጥፋለሁ ብለህ ስትል ሌላኛው ይቀደድብሃል ማለት ነው። አይ ወሎዬው ይኸውልህ አንተ የምትጽፈውን አማርኛ ፊደል የዘመናት አቀማመር የሰጠችው ኦርቶዶክስ ናት። ማን ቤተክርስቲያን የዘመን አቆጣጠር ስሪ ተብላ አይደለም የተላከችው፣ ወንጌል ስበኪ ተብላ እንጂ። ኦኬ ወንጌል ስበኪ ነው የተባለችው። አየህ የዘመን ቆጠር የዘመን ፊደል ጌታ ይባርካት። ፊደል በመቅረጿ ታደሽ ቴንክ ዩ እግዚአብሔር ይባርካት። ይህንን እውነት ዲና ያናደርገው በቀረጸችው ፊደል እኮ ብራዘር የዘራ ብሩክን ፀጉር ያሰረ መንግስተ ሰማያት ይገባል ብላ እኮ ጻፈችልን። በቀረጸችው ፊደል የሰው ትውከት የበላ ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ ሰው ያስታወቀውን አክ ብሎ ያወጣው ማለት ነው። ይቅርታ እንግዲህ ራት ምሳ የምትበሉ ሰዎች ይቅርታ። አክ ብሎ ካፉ የጠፋውን እሱን በልተህ መንግስተ ሰማያት ትገባለህ እኮ ብላ ጻፈችልህ። በቀረጸችልህ ፊደል ማለት ነው። አተላልሰህ ትጸድቃለህ ትድናለህ እኮ ብላለች። በቀረጸችልህ ፊደል የተክለ ሃይማኖት ተቅማጥ እዳሪው ማለት ነው ከክርስቶስ ደም እኩል ነው እኮ ብላለች። በቀረጸችልህ ፊደል አንተየዋ ሰማኝማ ስልህ ሰማኝ። በቀረጸችልህ ፊደል ካላንደር ቀጠረችልህ፣ ቀን ሰራችልህ አልከኝ ወራትና ዓመታት። ኦኬ በነዛ ወራቶችና ዓመታቶች ውስጥ ፍጡራን ነው ስታመሰግንበት የምትኖረው። ፍጡር ዛሬ አቦ፣ ነገ እንትና፣ ወዲያ አቦነ እንትና፣ የሚቀጥለው ቀን እማሆ እንትና። እንደዚህ አይነት ግሳንግስ ማለት ነው። ኦክባር ነው ቀኑ፣ ወራቱ በሙሉ ተይዟል። ተኝተ ስትነሳ ሌሊቱን ያነጋልህን ጌታ መድኃኔዓለምን አይደል የምታመሰግነው? ቀኗ አርሴማ ከሆነች አርሴምዬ ለዚህ ቀን እንኳን አደረሰሽ፣ ለዕለተ ቀንሽ እንኳን አደረሳችሁ።
ለቅድስት ክርስቶስ ሰምራ በዕለተ ቀኗ ማን የሰጣት? ራሳችሁ። ቀኑን ግን ማን የሰራው? ጌታ ኢየሱስ። ቀኑን በሰራው ላይ ቀኑ በትእዛዝ ይኖራል የተባለውን ጌታ አታመሰግኑም። ነቢየ እግዚአብሔር ዳዊት ግን እግዚአብሔርን ሁልጊዜ ባርከዋለሁ ይላል። ሁልጊዜ አዎ፣ ምስጋናውም ዘወትር ባፌ ነው ይላል። አየህ፣ ሁልጊዜ ዳዊት ተነስቶ ጠዋት የሚያመሰግነው እግዚአብሔር ነው። መስከረም ተዳርቶ እግዚአብሔር ነው የሚያመሰግነው። ኦርቶዶክስ ግን ጠዋት ተነስቶ ማን ነው የሚያመሰግነው? ዛሬ ቀኑ ስንት ነው? ቀኑ ስንት ነው? አሁን ዛሬ ጻፉልኝ ከታች ቀን ስንት ነው በኢትዮጵያ? ሀያ ዘጠኝ አይ ዛሬ 29 ነው። እሺ ዛሬ የሚመሰገኑት በዓለ ወልድ የሚባል አለ። አንድ ሁለተኛ የአየር ላይ ጋኔን መጥቆራ የሚከበርበት ቀን ነው። የአየሩ ላይ ሰይጣን ማለት ነው። ታቦት ተቀርጾለት ሰይጣን እኮ ታቦት ተቀርጾለት ኦፊሻል እኮ ይመለካል በኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ወገኔ። ሰይጣንን ታቦት ቀርጻለት እኮ የምታመልክ እኮ ቤተክርስቲያን ናት። ቪዲዮ አላሳየንም ወይ? መረጃ አላሳየንም ወይ? ኑ ግቡና እናሳያችሁ። የተጻፈ መረጃ ኑ ግቡና እናሳያችሁ። የሰይጣኑን ታቦት ሰይጣን ታቦት ተቀርጾለት ና ግባና ላሳይ ቪዲዮ። ይኸው ቃሌ ነው፣ መድኃኒዓለም ምስክሬ። ኑ ግቡና እናሳያችሁ። ሰይጣን ታቦት ተቀርጾለት እኮ ይመለካል በቤተክርስቲያናችሁ። ሰይጣን በዛሬ ቀን ዛሬ 29 አይደል? ድርብ ነው፣ ባለወልድ ላይ ድርብ ነው። ሰሜን ሸዋ ደነባ ወረዳ ከአልባሳ ገብርኤል 15 ኪሎ ሜትር ርቀት ላይ አለ። የደብሩን አስተዳደር ሰው ልኬ እዚሁ ሆኜ ሰው ልኬ ይሄ ነገርማ በፍጹም ሊሆን አይችልም ብዬ ታሪኩን የሰማበት ጊዜ በፍጹም ሊሆን አይችልም ብዬ ሰው ልኬ ከአዲስ አበባ ወንድሞቼ ናቶቼ ሰው ልኬ ሰሜን ሸዋ ደነባ ወረዳ ማለት ነው በአልባሳ ገብርኤል 15 ኪሎ ሜትር ከኮምቦልቻ 5 ኪሎ ሜትር ይርቃል ገዳሙ። ቦታው ቅዱስ ነው ከመባል የተነሳ የላኩት ልጅ የከተማ ልጅ ነው። የላኩት ሰው አሁን በቅርብ የዛሬ ዓመት ነው የዛሬ ዓመት ከምናምን ነገር ማለት የዛሬ ዓመት ከ6 ወር ወይ 2 ዓመት አካባቢ በመሆላው ነው የላኩት ሰው ጫማ አንድ ቀን አውልቆ አያውቅም። ወደ ገዳሙ ለመግባት አሉ የሰይጣኑ ገዳም ማለት ነው። ሰይጣን የአየር ላይ ጋኔን ዲያብሎስን ታቦት ቀርጻለት ኦፊሻል እኮ ታቦት ቀርጻለት መልክ ሰርታለት ገድል ብላ ጽፋለት ካህናቱ ታቦቱ የተባለውን አውጥተው እኮ ገድሉን እኮ እያነበቡ ነው። ኑ ግቡ ላሳያችሁ የካህናቱን ቪዲዮ። ታቦቱ በቆመበት ሰይጣኑ የተጠመቀበትን ወንዝ ካህናቱ ሲናገሩ ኑ ግቡ ላሳያችሁ። አንዳችሁም በፊት አትቆሙም። እቺ ቤተክርስቲያን ባቡር ሀዲዱን እንደሳተ ባቡር በደብተራዎች ተጠልፋ ትወስዳለች። ህዝቡን እነሱ ገሃነመ እሳት ሊከቱ ይሄናል ከጨከኑ፣ እኔ ደግሞ እስከ ሞት ድረስ ህዝቤ ለማዳን የኢየሱስ ክርስቶስን ወንጌል እነግረዋለሁ። አንተ ትውልድ ሰይጣን አልሞተልህም። አንተ ትውልድ ሰይጣን ጋኔን የአየር ላይ ጋኔንን አምልክ ተብለህ አልታዘዝክም። የተሰቀለልህ ጌታችን ኢየሱስ ክርስቶስ በቂ ነው። ቤተ ክርስቲያኒቱ ሰይጣን ኦፊሻሊ ሰይጣን እኮ ነው። 60 ክንድ ቁመት ነበረው ይላል ሰይጣኑ። ክንፍ ነበረው፣ ይበር ነበር። ብፁዕ አቡነ ተክለ ሃይማኖትና ብፁዕ ማናቸው አብረው እሳቸው የነበሩበት ዘመን በአቡነ ተክለ ሃይማኖት አቡነ ዜና ማርቆስ በብፁዕ አቡነ ዜና ማርቆስ እና በብፁዕ አቡነ ተክለ ሃይማኖት ጸሎት ከአየር ላይ እንዲወድቅ አደረጉት ሲጸልዩ ማለት ነው። 60 ክንድ ነበረው ሰይጣኑ ማለት ነው። ጥቁር ሆኖ ጭራ ያለው ቀን ያበቀለ እናንተ የጋለሞታይቱ ዘር እንደተባለ ማለት ነው በነቢያት መጽሐፍት ላይ እንዲህ አይነት መንፈሳዊ ግልሙትና እኔ የቀደስኩባት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስመ እግዚአብሔር የተጠራባት ሰይጣንን ኦፊሻሊ ታቦት ቀርጻ ስታመልክ አንድ መምህር የተናገረ የለም። አንድ መምህር እኔ ጴንጤው ነኝ። ከዚህ ልኬ ሰዋስ ልኬ ገዳሙ የደብሩን አስተዳደር ራሱ የጠየኳቸው ኢንተርቪው ያደረግናቸው ገና ልካለሁ። በጣም ብዙ ገዳማት ልካለሁ። እንዲህ አይነት ነውር ለትውልድ ነው የምንገልጠው። አፍናችሁማ አትገሉትም። ይህን ትውልድ ከሞተላቸው ከአማኑኤል ጋር ታገናኛለ። ሰብካ አገናኝ። ለኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የሞተ አንድ ጳጳስ የለም። የሞተ አንድ ቄስ የለም። የሞተ አንድ ዲያቆን የለም። ለጴንጤው የሞተ አንድ ፓስተር የለም።
ለማንም የሞተ ማንም የለም። የሞተው ኢየሱስ ክርስቶስ ነው። ለዓለም ሁሉ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ሰባኪ ነኝ ያለ መጥቶ ከሰበከ ይስበክ ይህንን ኢየሱስን ለዚህ ትውልድ። የሞተልን ኢየሱስ ክርስቶስ ነው። ከድንግል ማርያም የተወለደው እግዚአብሔር ልጅ ኢየሱስ ነው የሞተው። እሺ ጭራቅን ታቦት ቀርጻችሁ እያመለካችሁ እናንተ በምን ቁመና ነው መታችሁ የምትናገሩት እንዴ? ጋኔን ማለት ነው። ሶሪ ቴዲዬ በስተት ነው። ታዲያ ዛሬ 29 ነው አይደል? ኦኬ 29 የዓመቱ ማነው የወሩ መጥቆራ የአየሩ ላይ ጋኔንና ባለወልድ አብረው ድርብ ይውላሉ። ሰይጣንና ባለወልድ ተብሎ የሚባለው የወልድ በዓል ማለት ነው። ሰይጣንና ኢየሱስ ክርስቶስ አብረው ይውላሉ ማለት ነው። ዛሬ በኦርቶዶክስ አብረው ሲከበሩ ይውላሉ። ይታይ። ይህን ከመስማት የበለጠ ምን የሚያቃጠል ነገር አለ? ወንድሞች እናቶች፣ ምን የሚያቃጠል ነገር አለ? ቀን ሰራች ይሉናል። በሰራችሁ ቀን ላይ እኮ ሰይጣንን እያመለከች ነው። በሰራችሁ ቀን ላይ ፍጥሩን እያመለከች ነው። በሰራችሁ ቀን ላይ በሰራችሁ ካላንደር ላይ ማለት ነው። ንስሐ ነው የሚያስፈልጋችሁ። ወደ እግዚአብሔር ሐሳብ ተመለሱ። እሺ ንስሐ ግቡ። ኢየሱስ ክርስቶስ የዘላለምን ሕይወት ሊሰጥህ ቀራንዮ መስቀል ላይ ሞቶልሃል። በቃ ለሰው ዘር በሙሉ ሊነገረው የሚገባ ነገር ቢኖር ይሄ እውነት ነው። ይሄንን ለመስበክ ነው እዚህ የተቀመጥኩት። ኦኬ አዎ፣ ለነፈሰበትም ጴንጤ ይሄን እውነት ነው የምንሰብከው። ብዙ ጴንጤ ነፍሶበታል። በእግዚአብሔር ቤት ውስጥ ነው ያሉት። ቃል እግዚአብሔር አያነቡም፣ ህብረት አያደርጉም። ነፍሶበታል። በቃ ከቲክቶክ ወደ ቲክቶክ ሲዞር ማለት ነው። ኢዮብ መጽሐፍ ምዕራፍ 1 ቁጥር 1 ላይ ያለው አይነት ሰይጣን በቃ ዙረት። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። በቃ በስሙ በማመን ንስሐና የኃጢአት ይቅርታን አግኝተህ ከሆነ እንደኔ አይነት ጴንጤ ከሆንክ የተሰጠህን ድነት ጠብቀህ ያዝ። እዛም እዚህም አትርገጥ። ኦኬ ጌታ ሊመጣ በደጅ ነው ያለው። የተሰጠህን የዘላለም ሕይወት አጥብቀህ ያዝ ብሎታል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ማለት ነው። አጥብቀህ ያዝ ደህንነትህን ማለት ነው። ከዛስ ውጪ ወደ ሞት እየተነዱ ያሉትን ታደጋ። ሰይጣን ትውልዱን ወደ ሞት የሚወስደው በምንድን ነው? ከእግዚአብሔር ቃል እውቀት በራቀ የስተት እውቀት ማለት ነው። ያ የስተት እውቀት የት ነው ያለው? ጠዋት ተነስቶ የሚያነበው መጽሐፍት ላይ እህል ሳይበላን የሚነበበው ብለው ይላሉ መጽሐፍቶቹ ካላቸው ቅድስና የተነሳ ቅዱሳን ናቸው መጽሐፍቶቻችን ብለው የሚል ማለት ነው። ኢየሱስ ይሻልሻል እህትዬ፣ ኢየሱስ ይሻላል። እውነቴን ነው የምነግርህ ወንድሞችና እህቶች፣ ታላላቆች፣ ታናሾች፣ የእውነት ነው የምነግርህ። ልጣችሁ የተራሰ መቃብራችሁ የተማሰ ተበላችሁ የምትባሉ ከዛሬ ይልቅ ለነገ ወደ ሊሞቱ ነው በሞት ሊጠሩ ነው ተበላችሁ የምትባሉ በአንድም በተዘዋዋሪ መንገድ ሁሉም እንደየዕጣ ክፍሉ ይጠራል። ሁላችን እዚህ እንሄዳለን። ሁላችን ሰንባች አይደለንም። እግዚአብሔር የሰጠንን የምህረት ዘመን ብቻ ነው የምንኖረው። ምናልባት እግዚአብሔር ከዚህ በኋላ የ80 ዓመት ዕድሜ እንኖር ቢፈቅድልኝ ጌታ ከዛሬ 80 ዓመት በኋላ እዚህ ምድር ላይ አታገኘኝም። ዳጊ 100 ዓመት እንዲኖር ከዚህ በኋላ ቢቀረው ከዛሬ 100 ዓመት በኋላ ዳጊ የሚባል ሰው እዚህ ምድር ላይ አታገኝም። ይናፍቃል። ኤፍሬም የሚባል ሰው 70 ዓመት ይኖር ተብሎ ቢባል ከዛሬ 70 ዓመት በኋላ አታገኘንም እዚህ ምድር ላይ። ሁሉም ትውልድ ሁሉ ወደ የአባቱ ቤት ይከማቻል። ትውልድ ሁሉ ይሄዳል። በሞት ተጠርተህ ትሄዳለህ። ኦኬ ኢየሱስ ካለ ለዘላለም ላታፍር፣ በሱ መንግስት ለዘላለም እንደ ፀሐይ እየደመቅክ የምትኖርበትን ያንን ህይወት ሊሰጥህ ቀራንዮ መስቀል ላይ እርቃኑን ተሰቅሏል። ኦኬ እዚህ ያላችሁ እህቶች ወንድሞች፣ እያንዳንዳችሁ ምን ያህል ዘመን ምን ያህል ወራቶች ምን ያህል ቀናቶች እንደቀራችሁ አታውቁም። ምንም አላውቅም። ኦኬ የዘመናችንን ቁጥር በእጁ የያዘውን እግዚአብሔርን ትተህ እሱ በፈጠረው ቀን ላይ የዘመናትን ባለቤት ኢየሱስ ክርስቶስን እሱን ከአንድ ፍጡር እኩል ዛሬ መጥቆራ ከሚባል ሰይጣን እኩል ታከብረዋለህ፣ ታመልከዋለህ አይደል? አንተም ብሎ ክርስቲያን ደግሞ ማለት ነው። እኔም መተህ ተሳስተሃል ብለህ ልትለኝ ጴንጤ ተሳስቷል ብለህ ለማለት ምን የሞራል ብቃት አላችሁ ወገኖቼ?
ጌታ ኢየሱስ ክርስቶስ። ስለዚህ ህይወት ይሻላችኋል። እሺ እኛ እንደዚህ የምንጮኸው ህይወት አግኝተ ነው በክርስቶስ። እኔ እንደዚህ የምጮኸው አርፌ ነው ያሳርፋል ብለን የምንጠራችሁ። ዳጊ እዚህ የሚጮኸው ግብግቡን የፈለግነው ብራዘር ትውልድን ለማዳን ነው። ትውልድን ለማዳን ወደ እግዚአብሔር መንግስት ፊታችሁ እንድታዞሩ፣ ወደ መጽሐፍ ቅዱስ ፊታችሁ እንድታዞሩ። እቤትህ አያትና ቅድመ አያትህ አውሰው አባትህ አውሶህ ማነው አውርሶ የሄደውን መጽሐፍ ቅዱስ አንድ ቀን አንብበው አታውቅም። አንድ ቀን አንብበሽው አታውቂም እህቴ። ሼልፍሽ ላይ አስቀምጠሸዋል፣ መደርደሪያ ላይ አስቀምጠሸዋል። አይ ወላጆች ያወረሱኝ የሉም ብለህ እንኳን ብለህ ብትል ስንት ሾፒንግ ወጣችሁ ትገዛላችሁ። ልብስ ትገዛላችሁ፣ ጫማ ትገዛላችሁ፣ የሚበላ ትገዛላችሁ፣ የሚጠጣ ትገዛላችሁ። ወጥተህ ግን መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳንን በገንዘብ ገዝተህ አምጥተህ ለህይወቴ ይጠቅመኛል ብለህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስን ጠረጴዛ ላይ ቁጭ ብሎ ስንት ሰው ያነባል? እዚህ አሁን ስንቶ የታነባላችሁ? በኦርቶዶክስ ሃይማኖት ያላችሁ ሰዎች በተለይ ጴንጤዎስ ደክሞን በርትቶ መጽሐፍ ቅዱስ ነው የሚያነበው። ደክሞን በርትቶ መጽሐፍ ቅዱስ ነው የሚነገረው። ኦርቶዶክሳውያን ምን ታነባላችሁ እናንተ? ከሰኞ እስከ ሰኞ ውዳሴ ማርያም አይደል? የዮሐንስን ወንጌል መቼ ለማንበብ ሞከራ? ማን አሰባችሁ? መቼ ነው ቀጠሮ የያዛችሁት? ማቴዎስን ለማጥናት የጌታችን የኢየሱስ ክርስቶስን ባዮግራፊውን የህይወት ታሪኩን መቼ ነው ልታውቁ የፈለጋችሁት? እንፈልገዋለን እንጂ እኛ እንዴ እግዚአብሔር ስለጠራን ማለት ነው። እንፈልገዋለን። ያለ ፍሬ አይደለንም። ጌታ ኢየሱስ ለዘላለም ስሙ ይባረክ። ስንቱን እኮ እንዳነቃው እግዚአብሔር ነው የሚያውቀው። እኛም እናውቃለን። እኛ የምናውቀው ሰዎቹ እየነገሩ ማለት ነው። በውስጥም በውጭም በሩቅም በቅርብም እራሳቸው መምህራኖቹ እየመሰከሩ ለዚህ ነው አሁን ቢቸግራቸው ቅድም ወንድሜ ዳጊ እንዳለው እስከ ዛሬ በገድላት ድርሳናት አንከራከርም፣ አንነጋገርም፣ መከራከሪያ አይደሉ ምናም ነገር ብለው ሲሉ ነበር። አሁን ጥዝጠዛው ሲበረታባቸው በቃ ግቡና እንደምንም ባርጋችሁ ህዝቡን አደናግሩት። አልቀበልም፣ ምንም የዲቤት ጥሪ አልቀበልም። ያው መዝሙር ያሬን አሁን እኔን ጥሪ የሚጠራኝ እኔ ነገረ ክርስቶስ ላይ ጥሪ ጠርቸው አልቀበልም አደል ብሎ ያለው ሜሎስ ጠርቶት እኔን እምቢ ቢል እንኳን ሜሎስ ይጥራው ብዬ ሜሎስ ጠርቶት አልቀበልም አደል ብሎ ያለው እዛው እርስ በርስ ተጠራሩና የምትጠጡትን ጠጡ። ኦኬ ይሄንን ህዝብ ዘግታችሁ አፍናችሁ ነገረ ክርስቶስ ላይ ኢየሱስ የነሱ ኢየሱስና የኛ ኢየሱስ አንድ አይደለም ብሎ ሲል እቤቱ ገብቼ ነው መዝሙር ያሬድን ጥሪ ያቀረብኩለት። የኛ ኢየሱስና የእናንተ ኢየሱስ አንድ አይነት አይደለም መዝሙር አልኩት። አዋለኝ እሺ የዲቤት ጥሪ እናድርግ ብዬ አልኩትኝ። አልፈልግም አለ። ያቃላ አይቀጡ ቅጣት እንደሚቀጣ ያውቃል። መጽሐፍ ቅዱስ ባላነበበ ትውልድ ፊት የእናንተ ኢየሱስና የኛ ኢየሱስ ብሎ ለመከፋፈል ይሮጣል። ቢመጣ ግን ዲቤቱ ላይ ጥሩ ነበር። ምን ተገኛና ነው አሁን ቅድም ዳጊ እንዳላችሁ ምን ተገኘና ነው ኦርቶዶክሳውያን በገድላት ድርሳናት ዲቤት ልታረጉ ነው የመጣችሁት? ምን ተፈጠረባችሁ? ደስ የሚለውን አብዛኛው ኦርቶዶክሳዊ ገድላት ድርሳናት አንቀበልም እያሉ አንቀበልም። ገድላት ድርሳናትን ሳልቀበል ኦርቶዶክስ መሆን እችላለሁ? ቲክቶክ ላይ አዎ ትችላለህ ይላሉ እና ክሌለ መሬት ላይ ስትሄድስ አትችልም ይለዋል። አትችልም። ገድላት ድርሳናትንማ ካልተቀበልክ አትችልም። እንዴት ነው ታምረ ማርያም ሳትቀበል አንተ ኦርቶዶክስ የምትሆነው ወንድሜ? ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ እኮ ብላለች። ድራሽ አባት ይጥፋ ነው የምትለው ቤተክርስቲያን ኦርቶዶክስ። ለማርያም ስዕል ማሰግድ ከሆነ አዎ እንዴ ቀጥቅጣ ነው የምታባርህ። ስም አጠራሩ አይታወቅ ብላለች። ለማርያም ስዕል የማይሰግድ ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ማዳኑ ብለን ጥሪ እናደርጋለን። ጸጋ ይብዛላችሁ። በጣም ቆይተናል። 6 ሰዓት ከምናምን ነገር ያህል ቆይቻለሁ። እዚህ ወደ 400 ሰው አላችሁ። ከበስተኋላም የምትከታተሉ አሁን አልመጣልኝም። ቅድም በ2000 ምናምን ነገር አካባቢ ሰው ነበር። ጸጋና ሰላም ይብዛላችሁ። መጽሐፍ ቅዱስን አንብቡ ፕሊዝ። እንደው ኦርቶዶክሳውያን በመድኃኔዓለም ልለምናችሁ በራሱ በኢየሱስ ክርስቶስ
መጽሐፍ ቅዱስን አንብቡ። ሌሎቹ ይጠቅሙም። እስከዛሬ እኮ ስንቱን ደገምክ። እንትና የሚባለውን ድገመው፣ እንትና የሚባለውን ድገሚው። ይሄኛውን ብብት ስር አስቀምጠው በቆዳ ስፋና በላብ እንዳይበላሽብህ። ይሄኛውን ደግሞ አንገተ ላይ ሰረው፣ ይሄኛውን በዋቃሽ ስራ አስቀምጨው፣ ይሄኛው ደግሞ ትራስ ስራ አስቀምጠው እና በቃ አጋንንት ውልቅ ንቅል ምናምን ነገር ብሎ ይሄድልሃል ብለው ያሉት መጽሐፍቶች ሁሉ አንዳች አልጠቀሙም። አንዳች አልጠቀሙም። ብራዘር በብራና የተጻፈ ነበር እኔ አንግቤ ዞረ የነበረው። መጽሐፍ ቅዱስ የእግዚአብሔር አምላካችን የእግዚአብሔር ቃል እሱ ግን ለዘላለም ሕይወትን ይሰጣል እና ይህን እንላችኋለን። ጸጋና ሰላም ይብዛላችሁ። አቤት ዳግሻ ቢሰራ እኮ ኖሮ አይደግሙትም ነበር እኮ። አልሰራ ስላሉ አይደጋግሙት እኮ አይደለ? ቢሰራ ኖሮ አንድ የመጀመሪያው እኮ ስላልሰራ ነው። ገባ? ይሄ ራሱ ምልክት ነው እኮ። በልደና ደርስ ተባረክ። ለዚህ ነው ስላልያዘላቸው ነው የሚደጋግሙት። ሊዛላ ገባ እንዴ ያሉት ቢደግሙት የሚደጋግሙት ለዚህ ነው እንግዲህ። ቴንክ ዩ ዳግሻይ ተባረክ። ጸጋ ይብዛላችሁ። ፈለገ ዲያቆን ኤፍዬ ጸጋ ይብዛላችሁ። ሁላችሁም ታፕ ኮፒ ሊንክ ሼር ስታደርጉ የነበረ እንደው ለወደፊት ከመጣችሁ